ፈለቅ ልብ አንጠልጣይ የፍቅር ታሪክ ይኖርሃል። አያሳስብም። እና አሁን እራት አትበላም ወይ? አንተ ደግሞ ስትደርቅ ለዚሁም ሂክመት ጋር ልደውል እንዴ? ሙድ መያዣ አደረገኝ። እሺ አቅርብ በቃ። መስማማቴን ተናገሬ ሳልጨርስ ተነስቶ አቀራረበው። እኔን ይበል እንጂ እሱ ራሱ እህል ሳይቀምስ እንደዋለ ያስታውቃል። በልህ የማይጨክነው አቤል ሐሳቡ ሁሉ እኔን ማስደሰት ብቻ ሆኗል። የሚበላው እኔን ለማባላት ብቻ ነው። ሐዘኑን ለማስረሳት የባጤ ቆጡን እያወራ የለቀስተኛው አኳኋን ላይ የታዘበውን እየተረከ ጥርሳችን ሳይከደን በልተን ጨረስን። ትንሽ ቀለል ይበለኝ እንጂ ቤቱ አሁንም ክባድ ነገር ወሮታል። አቤል ሲተኛ በዓለሜ ጉትጎታ ቤታችንን የተቀላቀለችው ብቸኛ ቁርአን ከእማዬ ሳጥን ውስጥ አገኘናት። ያሲንም መቅራት ጀመርኩኝ። ማሜ ቁርአን እየቀራሁና እየሰገድኩ ዱዓ እንዳደርግላት አስጠንቅቆኛል። እሱን ጨርሼ ሌላ ሱራ እንደጀመርኩ ሳላስበው አይኖቼ ተገድነው ባለሁበት እንቅልፍ ጣለኝ። በማግስቱ ጠዋት ከአቤሎ ጋር ወጥተን ስራ ማፈላለግ ጀመርን። ለለቅሶ ፍቃድ ስለወሰድኩኝ እንጂ ቀን የትምህርት ቀን ነው። ረቡዕ መገናኛ ላይ የተለጠፉ ማስታወቂያዎችን እየዞርን ማንበብ፣ የምናውቃቸው ሰዎች ጋር መደዋወል ፍላጋውን አጧጧፍ ነው። የተለጠፉት ማስታወቂያዎች በብዛት መመረቅና የስራ ልምድን የሚጠይቁ ናቸው። ከፊሎቹ ደግሞ እየሰራሁ ለመማር አይመቹም። ግማሹን ቀን በፍለጋ ካሳለፍን በኋላ ምሳችንን ለመመገብ ወደ አንድ ካፌ አመራን። የካፌው ካሼር የአቤሎ ጀለስ ነው። በራሱ ወጪ ምሳችንን ቻለን። ተጠፋፍተው ስለከረሙ ትንሽ ከተጨዋወትን በኋላ ስለ ውሏችን ነገር ነው። ስራ ማግኘትማ ገና ብዙ ያለፋሻል ብሎ ለሁኔታዬ እንደማዘን እያለ፣ ለመሆኑ ምን አይነት ስራ ነው እያደናችሁ ያላችሁት? እረ ምንስ ቢሆን ብቻ ከትምህርት ሰዓት ውጪ የምሰራበት ስራ ነው የፈለኩት። ቢያንስ ለአንድ 3 ወር ተመርቄ በተመረኩበት ስራ እስካገኝ። በእውነቱም ለስራው አይነት ግድ አልነበረኝም። እስኪ ቆይ አንዴ፣ እኛ እዛው በተቀመጥንበት የሚያውቀው ሰው ጋር ደውሎ ካነጋገረ በኋላ ወደኛ ተመለሰ። ከፊታችን አስፓልቱን ተሻግሮ ያለው ሬስቶራንት አስተናጋጅ ሲፈልጉ ነበር። ከትምህርት ሰዓት በኋላ መግባት ትችላለህ ብለዋል። ግን ቅዳሜና እሁድ እረፍት አይኖርህም። ይመችሃል? የምቃወምበት ምክንያት አልነበረኝም። እንዴ? አዎ በደንብ። ግን ባር የለውም አይደለም? ቢኖረው ነበር እንጂ ሙድ የሚኖረው። ባር ሲኖር ችኮች ይኖራሉ። የኔ ዓላማ እምነት ስላልገባው በራሱ ሐሳብ ጥሩ ያለውን ማንሳቱ ነበር። አይ አይደለም፣ ሰሉ ሙስሊም ነው አለው አቤሎ። ቅር እንዳለኝ ገብቶት ጣልቃ ገባ። ኦኬ ነው እንዴ? ኧረ አያሳስብም፣ ሬስቶራንት ብቻ ነው። በቃ ጥሩ፣ እቀጠራለሁ። የባለቤቱን ስልክ ቁጥር ተቀብለን ልጁን አመስግነን ወደ ሬስቶራንቱ አመራን። ሬስቶራንቱ ጋር ስንደርስ በአንዱ አስተናጋጅ መሪነት ወደ ሬስቶራንቱ ባለቤት ትንሽዬ ቢሮ አመራን። ሰውየው እንድንቀመጥ ጋበዙን። በኋላ ስለ ስራው ጸባይ፣ ስለ መግቢያ ሰዓቴና ስለ መሳሰሉት የቤቱ ህጎች አስረዳኝ። ቀጥለውም በወር 1200 ብር ብቻ እንደሚከፍለኝ ነገረኝ። በእውነቱ ለአንድ ለራሴ ይሄ ገንዘብ ከጠበቅኩትም በላይ ነበር። ተስማማሁ። በቀጣዩ ቀን መጥቼ መስራት እንደምችል አሳወቀኝ። ከሬስቶራንቱ ወጣን። አቤሎ አብሮኝ ቢሰራ ደስታውን አልችለውም ነበር። ቢሆንም የተገኘው ክፍት የሥራ ዕድል ለአንድ ሰው ስለነበር እኔ እንድገባበት ተስማማን። ለኔ ሲል እንጂ የሥራው ጉዳይ ለሱ ያን ያህል አስቸኳይ አልነበረም። ከሬስቶራንቱ ስንወጣ 10 ሰዓት ተጠግቶ ነበር። ስራ ማግኘቴ ለማሜ ማሳወቅ ስለፈለኩ አቤሎን ተሰናብቼው ወደ መስጂድ አመራሁ። ለማሜ መንገድ ላይ ያለሁ ደውዬለት ለጀማዓ ሰላቱ ባልደርስም መስጂድ እንዲጠብቀኝ ተስማማን። ስደርስ ከጀማዓ ልጆች ጋር ተቀምጠው በመወያየት ላይ ነበሩ። ሰላምታ አቅርቤ ተቀላቀልኳቸው። ትንሽ እንደተቀመጥኩ እኔና ማሜ እንድናወራ ተነስተውልን ሄዱ። ሰሉ እንዴት ሆንክ? ሁኔታዎችን ላስተካክል ወጥቻለሁ ነበር ያልከኝ። አዎ ስራ መፈለግ ነበረብኝ። አልሐምዱሊላህ አግኝቻለሁ። ማሻአላህ። ምንድነው ስራው? የአንድ ሬስቶራንት አስተናጋጅነት ነው። ከግቢ ትንሽ ይርቃል። ቢሆንም ከትምህርት ሰዓቴ ጋር ስለማይጋጭ ጥሩ ነው ብዬ አሰብኩኝ።
በረፍት ቀናቶች እየሰራሁ ላካክሰው ተስማምተናል። ኸይር ጥሩ አድርገሃል። አላህ ያበርታ። ግን ሰሞኑን ለቅሶ ላይ ውለህ ዛሬ አልፈጠንክም? እንደዚህ ይሻላል ማሚ። ራሴን በሌሎች ነገሮች ካልከበብኩት የእናቴን ናፍቆት አልችለውም። በዛ ላይ ምርቃታችን እየደረሰ ነው። የተሰጠኝን እረፍት ካልተጠቀምኩበት ስራ ማፈላለጊያ ጊዜ ስለማላገኝ ይበልጥ እቸገራለሁ። ያኔስ አላህ የሚያመጣውን ማን ያውቃል ካልክ ማሻአላህ እንደሱ ጠንክረህ ስላየሁ ደስ ብሎኛል። ፈገግ አለልኝ። የጀማዓ ኃላፊነቱንስ እንዴት ልታደርገው ወሰንክ ብሎ ጠየቀኝ። ከትምህርት ሰዓት ውጪ ስራ ላይ የምትሆን ከሆነ እኮ አይመችህም። ከጀማዓው ስራዬ ጋር እንደሚጋጭ ሲያስታውሰኝ ድንግጥ አልኩኝ። ወላሂ አላሰብኩበትም ነበር። እንዴት ይሻላል ማሚ? በቃ አብሽር፣ ወይ ሌላ ሰው ባንተ ቦታ ልተካና አንተ በሌላ መልኩ። አያይ እንደሱማ አይሆንም። ማለቴ እንደሚሆን አመቻችቼ የተሰጠኝን ስራ መወጣት ፈልጋለሁ። ማሜ በሁኔታዬ ሳቃለብኝና እሺ እንደሱ ከጓጓህ አልከለክልህም፣ ግን ባይሆን ጉብኝቱ ይለፍህና በማስታወቂያና ግቢ ውስጥ ውና ውጭ ሆነህ እርዳታውን በማስተባበር ትረዳናለህ። ይሄም ሐሳብ ቢሆን ከሂክመት የሚያርቀኝ ስለመሰለኝ አልወደድኩትም። ቢሆን ማሜ ልክ ነው። በቃ እሺ ይሁን። በሐሳቡ መስማማቴን ገለጽኩለት። ስለ ሌሎች የጀማዓው ገጽታዎች የመሳሰሉትን ከተነጋገርን በኋላ ተሰናብቼው ወደ ቤት አመራሁ። ምሽቱን አቤሎ እናቱን ብቻቸውን ጥላቸው ሊመጣ ስላልቻለ እንዳይቸገር ነግሬው ብቻዬን አሳለፍኩት። ጸጥታ የወረሰውን ቤት ለመላመድ እየሞከርኩ ምሽቱን ገፋሁት። በቀጣዩ ጠዋት ከወትሮ አበክሬ ወደ ግቢ አመራሁ። በውስጤ ጀማዓውን ልጠቀምበት የምችላቸውን መንገዶችና ከሂክመት የማርቅበትን ዘዴ እያሰላሰልኩ ነበር። የክላስ ሰዓት እስኪደርስ ካፌው ጋር ተቀምጬ ብዙ ሐሳቦችን ማውጣትና ማውረድ ቀጠልኩኝ። በዚህ መሃል አንዲት ጅልባብ የለበሰች ሴት በካፌው አጠገብ ስታልፍ ተመለከትኳት። ሂክመትን ትመስላለች። ሳላውቀው በደመ ነፍስ ካለሁበት ተነስቼ የተከተልኳት። ብደርስባት ምን ልላት እንደሆነ አላሰብኩበትም። ብቻ ሂክመት ከሆነች ላናገራት እፈልጋለሁ። በማመንታት ከራሴ ጋር ከተከራከርኩ በኋላ ተደፋፍሬ እድሌን ለመሞከር ጠራኋት። ሂክመት። ካፌ እንደጨረስኩ ልጅቷ አዘሮች። በእርግጥም ራሷ ነበረች። እንዳየችኝ የምገባበት ጠፋኝ። ከአሁን አሁን መጣ ትሰድበኛለች እያልኩ መጠበቅ ጀመርኩኝ። ወደ እኔ ዞራ ከቆመች በኋላ ኦ ሰላም አለይኩም፣ ካልተሳሳትኩ ሰልማን ነህ አይደል? ያልጠበቅኩት ሰላማዊ ንግግር። አዎ ታውቂኝ ነበር እንዴ? አዋ ጓደኞችህ ይጠሩበት በነበረው ስም ማን የማያውቅሃል? ፈገግ አለች። ቻርሊ የነበርኩም እንደምታውቀኝ ስትነግረኝ ፍርሃትም ሀፍረትም ተሰማኝ። በጣም ይቅርታ፣ የሆነ ቀን ሳላስቀይምሽ አልቀረሁም። ከጓደኞቼ ጋር አፉ በይኝ እሺ። ሳልጨርስ አቋረጠችኝ። ኧረ አብሽር፣ ችግር የለውም። አላህ ተውባ አድራጊዎችን ይምራል። እሱ የማረውን ሂክመት ምን ቤት ናትና የምትቀየመው? የምርሽን ነው? አዎ የምሬን ነው። ቀለል አድርገው። የሰማሁት ህልም መሰለኝ። የሆነ ነገር ከትከሻዬ ላይ የወረደ ያህል ቀለለኝ። ሹክረን በጣም። ጊዜ ካለሽ ስለ ጀማዓው ስራ አንድ ቦታ ተቀምጠን መነጋገር እንችላለን። እንደሱማ ብቻችንን መቀመጥ አንችልም፣ ዲኑ አይፈቅድም። በስልክ ላይ እየተደዋወል መነጋገር እንችላለን። ካልሆነም ደግሞ የጀማዓው ሹራ ላይ። በእርግጥም አሁን ላስቆምኳት ራሱ ለማውራት ከኔ ርቃ እንደቆመች ያስተዋልኩት ልክ አለመሆኑን ስትነግረኝ ነው። ያነሳሁት ሐሳብ ለራሴ ጥፋት መስሎ ተሰማኝ። እሺ በምን ላገኝሽ እችላለሁ ታዲያ? በሜሴንጀር ካልሆነም በዋትሳፕ መገናኘት እንችላለን። አይ አንዱንም አልጠቀምም። ስልኬን ለመደወልና ለጽሁፍ መልእክቶች ነው የምገለገለው። ስልኳን አውጥታ እያሳየችኝ የሀብታም ልጅ ሆና ይሄን ስልክ ነው የምትይዘው ቢባል ማን ያምናል? ለምን አትፈልጊም ሆኖ ነው? የማይታመን ቢመስልም አዎ ከነሱ በመራቅ ውስጥ ያለኝን ሰላም ብትሞክረው ትረዳኝ ነበር። ራሷን ባለባበስ ብቻ ሳይሆን በአስተሳሰቧም የምትጠብቅ መሆኗ ይበልጥ እንዳደንቃት አደረገኝ። እሺ በቃ እና እንዴት ይሻላል? ማለቴ እኔ አሁን ስራ ስለሚበዛብኝ ጉብኝቱንና በአካል ከክላስ በኋላ የሚሰሩትን መሳተፍ አልችልም። እንዴት ነው መናበብ የምንችለው? ኦ ስለ አዲሱ ስራህ ነው አይደለ? አብሽር ማም ያስረድቶኛል።
እንዴት መሰለህ? በክላሶች መካከል በሚኖረው ጋፕ ላይ ወረቀቶችና ማስታወቂያዎችን ለማደል አስበናል። ተማሪዎች የተለያዩ ቁሳቁሶችን እንዲያመጡልን የሚያነጋግራቸውም ሰው ያስፈልጋል። ስለዚህ የሚመችህ ከሆነ በዚህ ላይ በጣም ልትረዳን ትችላለህ ብዬ ነው ያሰብኩት። ብዙ ተማሪዎች ጋር የምትግባባ እንደመሆንህም ካንተ ከሰሙት እንደ ሰበካ ስራ አይቆጥሩብንም አይመስልህም? ሐሳቧ ለኔ በጣም የሚስማማ ነበር። ለነገሩ ስራህን አቁሞ ብትለኝም ከሷ እስከመጣ ድረስ ከማድረግ ወደ ኋላ አልልም። በጣም ጥሩ ሐሳብ፣ በደንብ ይስማማኛል እንጂ። ማሻአላህ ጥሩ፣ በቃ ብዙ አስቆምኩ። መልካም ቀን። ጉዳያን እንደጨረሰች ልትሄድ ከተሰናበተችኝ በኋላ ደግሞ ረስቼው ማሻአላህ ለስራህ መብሩክ ብያለሁ ፈገግ እንዳለች፣ ይህ ደስታዋ የኔን ስሜት ለመጠበቅ አሊያም የስራውን አይነት ስላላወቀችው የሆነ መሰለኝ። በሀብት ላይ ለምትዝናና ሴት አስተናጋጅነት ምኗም ነው። ሽኩረን። ስለ ስራው ዝርዝር ከነገርኳት ካሁኑ እንድትርቀኝ አልፈለግኩም። አብሽር፣ ሰዎች ዝቅ ብለው ሲጀምሩ ነው ጠንካራና የማይናድ መሰረት የሚኖራቸው። ሳታማርጥ ሬስቶራንት ውስጥ ለመስራት ስለመወሰንክና ሳታፍርበት ለማሜ ስለነገርከው በጣም ነው ደስ ያለኝ። እንዳንተ በማንነታቸው የሚኮሩ ሰዎች ቢበዙ ዱንያ ይበልጥ ታምር ነበር። ያልጠበቅኳቸውን የማበረታቻ ቃላት ወርውራብኝ ልትሄድ ተዘጋጀች። ሳላስበው ባገኘሁት ስራ በሷ ዘንድ ነጥብ በማስቆጠሬ በራሴ ተደሰትኩ። ሹክራን። የአንቺ አዎንታዊ ትርጉምም ደስ ይላል። ሌላ ጊዜ ሴቶችን ሲያወድስ እረፍት የሌለው ምላሴ እሷ ፊት ሲሆን ይተሳሰራል። በቃ ልሄድ እሺ። መልካም ቀን። ሰላም አለይኩም። ሳቅ ብላ ወደ ክፍሉ አመራች። እኔም በመጣሁበት መንገድ ወደ ካፌው ተመለስኩኝ። ከሷ ጋር በነበረኝ አጭር ንግግር የነበረብኝ ስጋት በሙሉ አቀለለችልኝ። ሁኔታዋ እንደ ሀብታም ቀበጥ አይደለም። አባቷ በምንም አይነት ስነ ምግባር ቢያሳድጓት ይሆን? ለነገሩ እናቴም እኔ ላይ ለፍታ ነበር። የልጆች ተቀባይነት በራሱ ትልቅ ተጽዕኖ አለው። ምናልባት ይሄን ሂዳያ ከዓመታት በፊት ባገኘው ኑሮ ዛሬ ላይ ህክመት፣ ፊት በራስ መተማመን የሚያላብስት ማንናት ይኖረኝ ይችል ነበር። ለነገሩ የአሁኑስ መታደልን ማናየብኝ? እስከነ ማንነቴና ሁኔታዬ ከተዋወቅኳት ሌላው አይከብድም። ብዙ ሐሳቦችን ሳመላልስ ብቻዬን እንደሞኝ ፈገግ እያልኩኝ ከቆየሁ በኋላ የክላስ ሰዓት በመድረሱ ወደ ክፍል አቀናሁ። የትምህርት ቀኑ እንዳበቃ እንደ ወትሮዬ ሰዓት ሳላጠፋ ወደ ስራ ቦታ ያመራሁ። እንደገባሁ የስራ ሽርጤን በእኔ ሽፍት ከሚቀይረኝ ልጅ ተቀብዬ ስራዬን ጀመርኩኝ። እንደ መጀመሪያ ግን ብዙም አይከብድም። ሐዘኔን ለመሸፈን ከምጣጣርባት ፈገግታ ጋር ያዘዙኝን እያደረስኩ ስራዬን አቀላጠፍኩት። በመስተንግዶ የተደሰቱ ሰዎች መልሳቸውን እንደ ቲፕ ትተውልኝ ይሄዳሉ። አስተናጋጅ መሆን ይህን ያህል ትርፋማ መሆኑን የተገነዘብኩት ይሄኔ ነው። በዚህ አይነት እስከ ምሽቱ 1 ሰዓት ከሰራሁ በኋላ የስራ ሰዓቴን ጨርሼ ወጣሁ። በቀጣዮቹ ቀናት በተመሳሳይ ሂደት ከክላስ በኋላ ወደ ስራው እየሄድኩኝ መስራቴን ቀጠልኩኝ። በቅልጥፍናዬና ግቢ ውስጥ ባዳበርኩት የተግባቢነት ብቃት ስራዬ ላይ ብቁ ለመሆን ቻልኩኝ። የሬስቶራንቱ ባለቤት ገና መጠው ሲያዩኝ አጥጋቢ ፈገግታ ያሳዩኛል። አንዳንዴ ለውጭ ብለው ሲወጣ የተወሰነ ገንዘብ ይሰጡኛል። ከእናቴ ጋር እየነበርኩ ከሷ ጋር ከምቀበለው ገንዘብ በላይ በቀን ውስጥ ለማግኘት ቻልኩኝ። ምናልባት ያኔውኑ እንዲህ መስራት ብጀምር ከስራ አሳርፋት ነበር። እሷ በምትሰጠኝ ገንዘብ ከጓደኞቼ ጋር እንደምዝናናው ገንዘብ አላጠፋም። ከዕለት ወጪ የሚሆነኝን ካወጣሁ በኋላ ሌላውን በከፈትኩት ሂሳብ አጠራቅመዋለሁ። ሁሉም የአቤሎ ምርጥ ሐሳቦች ነበሩ። ህክመትን ማግኘት ከፈለኩ የለመደችው አይነት የሀብት ኑሮ ባይሆንም እንኳ ሊያኖረን የሚችል በቂ ገንዘብ ሊኖረኝ ግድ ነው። ገና 1 ወሬ ቢሆንም ገና ደሞዝ ሳልቀበል ደሞዜን የሚጠጋ ገንዘብ ለመያዝ በቅቻለሁ። ከዚህ በተጨማሪ ከሬስቶራንቱ ስመለስ ማመልከቻ መጻፍ ለሚፈልጉ በእድሜ የገፉና ሌሎች ሰዎች ማመልከቻ በመጻፍ ገቤን ማጠናከር ጀምሬያለሁ። እነሱን ስጨርስ የመመረቂያ ስራዎቼ ላይ አተኩራለሁ። በስራ መጨናነቅ ትኩረቴን ከእናቴ መጉደል ስለሚያርቀው አይደክመኝም። ይበልጥ ብቸኝነት በተሰማኝ ቁጥር የበለጡ ስራዎችን ተቀብዬ እሰራለሁ። በጀማዓው በኩል ቀን ቀን ላይ ከናቤሎ ጋር እየዞርኩኝ ተማሪዎችንና አንዳንድ መምህራኖችን በማስተባበር ልብስና ጫማ
ቦርሳ የመሳሰሉትን በብዛት ማሰባሰብ ችለናል። ትምህርት ላይ ግድ የለሽ በነበርን ጊዜ ከተዋወቅናቸው የውሃ ድርጅት አስተዳዳሪዎች ጋርም በዛው ማስታወቂያ እንዲሆንላቸው በውሃ አቅርቦት ስፖንሰር እንዲያደርጉን ጠይቀን እየዞርን ሽጠን ለጀማው ገቢ አድርገናል። አቤሎ ስራው የሌለ ተመችቶታል። በዛውም ለራሱ ገቢ የሚያገኝበትን የጫኝና አውራጅ ስራ ሰጡት። ቢሮ ውስጥ ተቀምጦ የሚሰራ ስራ ስለማይጥመው ተስማማ። ሂክመት በስራዬ በጣም ተደስታብኛለች። ከቀን ወደ ቀን በስልክ የበለጠ ሰዓትን ማውራት ጀምረናል። ቢሆንም ከስራ ውጪ ስለ ግል ህይወቷ መናገር አትወድም። ስለ ጀማዓውና ስለ ስራዬ ሁኔታ ተነጋግረን ስልኩ ይዘጋል። ከተነሳሁለት ነጥብ አንጻር አላህ እንዲያሳካልኝ ለመጓዝ ትልቅ ተስፋ ስለሆነ ይበልጥ ለመስራትና ዱንያን ከሂክመት ጋር ለመጋፈጥ ያበረታኛል። ስራ ከጀመርኩ 2 ወራት አለፉ። ከዱንያ ጋር የጀመርኩትን ትንቅንቅ እንደቀጠልኩበት ነው። የጀማዓውን ፕሮጀክታችንን ካጠናቀቅን 2 ሳምንት ተቆጥሯል። ስንጀምር ካሰብነው በላይ በቁሳቁስም በጥሬ ገንዘብም ማሰባስበን ለእርዳታ ድርጅቱ አበርክተናል። ስራችን ቢያልቅም ከጀማዓው ጋር የነበረን ቅርርብ ከምን ጊዜውም በላይ ጠንክሯል። በቅርቡ የምንመረቅ ቢሆንም ከምርቃታችን በኋላ የሚቀጥል ህብረት እንደሚኖረን ተስማምተናል። በጀማዓው ስራ በማስተባበሬ ብዙ ተማሪዎች በትክክለኛ ስሜ ይጠሩኝ ጀምረዋል። ደስ የሚል ስሜት አለው። ከነቾምቤ ጋርም ሆነ ከሴቶች ጋር የነበረኝ ግንኙነት የሰላምታ ብቻ ሆኗል። ከነማሜ ጋር መዋል ማብዛት ያልጣማቸው። እኔም ብቻ ሳይሆን አቤሎንም እንደ ድሮ አይቀርቡትም። መንገዳችን ተለያይቷል። በዚህ ሳምንት መጨረሻ የምንመረቅ በመሆኑ ግቢው ካሁኑ ይናፍቀኝ ጀምሯል። ያለፉትን 5 ዓመታት የመጨረሻዎቹን 2 ወራት በመሰለ መልኩ ባሳለፍኳቸው እንዴት መታደል ነበር። የጋውን የመሳሰሉትን ወጪዎቼን ከፍዬ የምርቃት ቀኔን ብቻ በመጠበቅ ላይ ነኝ። እረፍት የሚባል ነገር ጊዜን የሚያባክን ስራ ጠላቴ ከሆነ ቆይቷል። አንዱን ስጨርስ ሌላውን እሰራለሁ። ከሂክመት ጋር የሚኖረኝን የወደፊት ህይወት ለማቃናት የምሰራው ሁሉ በቂ ስለማይመስለኝ ይበልጥ እጥራለሁ። ዛሬ ቀን ላይ ክላስ ስለሌለን ከአቤሎ ጋር ለምሳ ተቀጣጥረናል። በአዲሱ ስራው ተጠምዶ ካየሁት 4 ቀናቶች ሆነዋል። ሰሉ የጠፋ ሰው እንደመጣ ትከሻውን ከትከሻዬ ጋር አጋጭቶ እየተቀመጠ እረ ራስህ ነው የጠፋኸው? ስራና ኑሮ እንዴት እያደረጉህ ነው? ምንም አይሉም። ስራው ላይ ያሉት ልጆች በጣም ተመችተውኛል። በጣም ተባባሪ ናቸው። እማዬ ግን ያው ናት። አንድ ቀን ቀና ብላ ደስ ሲለኝ በቀጣዩ ቀን ይጠናባታል። እንደምንም ምርቃቴን ለማየት ደርሳለች። ፈጣሪ ይመስገን። ስራውዬ እንደምመጣ ስታስብ ደስታው ያበረታታል። ብቻ ንግግሩ እናቴ ፊት ላይ ድቅና አለብኝ። አስታወስኳት። ኢላሂ የጀነት ይበላት እናቴ። አብሽር ኢላሂ ያቆይልን። እኔም መጥቼ ያልጠየቅኳቸውም አፉ በለኝ። እራት ታካብድ። ያንተስ እንዴት እየሄደልህ ነው? አልሐምዱሊላህ በጣም ጥሩ ነው። ሂክመትስ? እሷም ደህና ናት። እያወራን ነው። እስካሁን አልነገርካትም? ምን ብዬ ልንገራት አቤሎ? እንደ ሌሎች ሴቶች አይደለችም። እወድሻለሁ ምናምን ብዬ ላጣት አልፈልግም። ብትርቀኝስ ብዬ እፈራለሁ። በዛ ላይ ምን ተማምኜ ነው የኔ እንድትሆን የምጠይቃት? እሱማ እኮ ልክ ነህ። ግን የእናንተ ሴቶች ለማግባት ብዙ አይቆዩማ። እንደተመረቃችሁ አባቷ ለሌላ ሰው ቢድሯትስ? ፊቴን ለማንበብ እየሞከረ ሐሳቡን አካፈለኝ። እውነትም ልክ ነው። ሰልማን ምን ሆነህ ነው የፈዘዝከው? አቤሎ ያላሰብኩትን ሌላ ጭንቀት ጨመረብኝ። እንደሱም አይሆንም። ሂክመትን ሌላ ሰው ከወሰዳት በህይወቴ ያለው ብቸኛ ብርሃን እንደጨለመ ነው የምቆጥረው። ስለዚህ ቢያንስ ንገራትና የራስህን የሆነ ቋሚ ስራ እስክታመቻች እንድትጠብቅህ አናግራት። የአቤሎ ሐሳብ ያለኝ ብቸኛ አማራጭ ይመስላል። እሺ በቃ በምርቃታችን ማንግስት አናግራታለሁ። ይቅና። ትከሻዬን መታ መታ እያደረገ የመብላት ፍላጎቴ ስለጠፋ አቤሎን ተሰናብቼው ከካፌ ወጣሁ። ትንሽ ቢያንገራግርም ጭንቀቴ ስለገባው አልተቃወመም። 3ቱን ቀናት ከሐሳብና ጭንቀት ጋር ነጉደው የምርቃታችን ቀን ደረሰ። በጠዋት ሱፌን ለባብሼ ሙሽራ ምስዬ ከቤት ወጣሁ። አቤሎና እነማሜ የግቢው በር ላይ ጠብቀውኝ አብረን ልንገባ ተቀጣጥረናል። ልመረቅ በመሆኑ ደስታ ቢሰማኝም
በሌላ በኩል ጭንቀት ውስጥ የማራበሹን ይዞታል። ሂክመትን ላለፉ ቀናት አልደወልኩላትም፣ እሷም አልደወለችም። መስጅድ ውስጥም ከምርቃታችን በኋላ የመለያያ ዝግጅት አሰናድተዋል። ምናልባት እዛ ስትመጣ ደጅ ላይ በአካል ላገኛት እንደምችል አስቤያለሁ። ሁኔታዎች ከተመቻቹልኝ ዛሬውኑ ነግሬያት ቁርጤን አውቃለሁ። የምርቃቱ ስነ ስርዓት ከጠበቅኩት በላይ በአማረ ሁኔታ ተጠናቀቀ። ማሜ የማዕረግ ተሸላሚ መሆኑ ደስታችንን እጥፍ አደረገው። የምርቃቱን ዝግጅት ጨርሰን እንደወጣን ወደ መስጅድ አመራን። የኛ ታናናሾች መስጅዱን አስውበው የተለያዩ ዝግጅቶችን አሰናድተው ጠበቁን። በጣም ያማረ ጊዜ እንድናሳልፍ ብዙ ለፍተዋል። ዝግጅቱ በቁርአን ተከፍቶ ባለፉት ዓመታት ያሳለፏቸውን የጀማዓ ስራዎችን እያስታወሰ ደስ በሚል ሁኔታ ተጠናቀቀ። በመጨረሻም ለሴቶችና ለወንዶቹ ጀማዓዎች አሚሮች ለሆኑት የተዘጋጀ ሽልማቶችን መስጠት ጀመሩ። ከወንዶቹ ጀማዓ ማሜ ተሸልሞ ወደኛ ተመለሰ። የሴቶቹ ጀማዓ አሚር ግን አልመጣችም። ሂክመት ስሟ ተጠርቶ አለመምጣቷ ሲነገር እስትንፋሴ የቆመ መሰለኝ። እንዴት እንዲህ ባለው ቀን ትቀራለች? ባልደወልኩላት ቀናቶች አንድ ነገር ሆኖ አይሆን? ማሜ ሂክመት አልመጣችም እንዴ? ጭንቀቴን ከፊቴ ላይ ለመደበቅ እየሞከርኩ ጠየቅኩት። አዎ ልብ አላልከውም እንጂ ቅድምም እኮ በዲፓርትመንቷ ለመሸለም ስትጠራ አልወጣችም ነበር። ምን ነው? በሰላም ደህና ናት። ትንሽ ሁኔታዎች አልተመቿትም ነበር። ይሄን ያህል በምርቃቷ ቀን የሚያስቀር አይሰሉ። የእሷ ፊትና ብዙ ነው። ሌላ ቀን አጫውታለሁ ወይ ከራሷ ትሰማዋለህ የሚለው ነገር ሊገባኝ አልቻለም። ለሂክመት ያለኝ ጭንቀት ጨመረ። ምናልባት አቤሎ እንዳለው ሊድሯት ብለው ቢሆንስ? ለነማሜ ቶሎ እንደምመለስ ነግሬያቸው ከመስጅዱ ወጣሁ። ሰላም አለይኩም ሂኩ፣ አታነሳውን በሚል እየተናደድኩኝ ነበር የደወልኩት። መታደል ሆኖ አነሳች። ወአለይኩም ሰላም ወራህመቱላህ። ድምጿ ከወትሮው ድክምክም ብሏል። ደህና ነሽ? በአላህ ድምፅሽ ልክ አይደለም። ደህና ነኝ፣ ትንሽ አሞኝ ነው። ለዛ ነው የቀረሽው? እንደዛ ነገር አታስብ፣ ደህና ነኝ። ፎቶ ነው የቀረብኝ። ነገ ወይም ምናምን ከቢሮ ሄጄ ይቀበላለሁ። ያን ሁሉ ዓመት የተለፋለትን ምርቃት ቀለል አድርጋ ማሰቡ አደነቀኝ። እሺ ላደርግልሽ የምችለው ነገር አለ? ደህና አትመስይም። ኧረ አትጨናነቅ፣ ምንም አልሆንኩም። ትንሽ ስራ አድክሞኝ ነው። ያለማቋረጥ የምትሰራው ስራ ምን እንደሆነ አሁንም ሊገባኝ አልቻለም። ይሁን እሺ፣ ትንሽ ዝም ካልኩ በኋላ ነገ ካፌ ባገኝሽ ይመችሻል? በአካል ላናገርሽ ፈልጌ ነበር። እስኪ ሰመርን ልጠይቃትና ከተመቻት አብረን እንመጣለን። አአ ለብቻሽ ነው ላናገርሽ የፈለግኩት። አስቸኳይ ባይሆንብኝም ይሄን አማራጭ አልጠየቅሽም ነበረ። አስቸኳይ ስለሆነ ነው። ቢሆኑም ብቻችንን መገናኘታችን ልክ አይደለም። ከሰመር ጋር እመጣለሁ። አብሽር፣ ሀጃህን አታዳምጥም። በቅርብ ርቀት ከኛ ራቅ ብላ ትቆማለች። ሐሳቧ ትንሽ ነፃነት የሚያሳጣ ቢሆንም ተስማማሁ። መርሃባሽ ይሁን። በአላህ እንዳትቀሪ። ለጀማዓ ስራ ከነማሜ ጋር የምንገናኝበትን ካፌ አወቅሽው አይደለ? አዎ አብሽር፣ አልቀርም። ግን በሰላም ነዋ? አዎ በሰላም ነው። ሁሉንም ነገ ነግርሻለሁ። በቃ ሰላም አለይኪ። ኸይር። እሺ። ወአለይኩም ሰላም ወራህመቱላህ። ስልኩን ዘጋችሁ። ነገ ሳገኛት የሚኖረውን ሁነት በውስጤ እያብሰለሰልኩ ወደ ጀማዓው ዝግጅት ተመለስኩ። አዳሪን እንቅልፍ ሊወስደኝ አልቻለም። ነግቶም ልቤ ጥሎኝ ሊጠፋ የደረሰ ያህል ጨንቆኛል። እምቢ ብትልስ ምላሼ ምንድነው የሚሆነው? አሊያም ሌላ የምትወደው ሰው ቢኖራትስ? ከእናቴ ሞት በኋላ ለሁለተኛ ጊዜ ተስፋዬ እንደሚሞት ታውቆኛል። ኢላሂ እንዲህ ካለው ፊትና እንዲጠብቀኝ ዱዓ አድርጌ ከቤት ወጣሁ። ካፌው ጋር ቀድሜ የደረስኩት እኔ ነበርኩ። ሂክመት ከሰመር ጋር መንገድ ላይ እንደሆኑ ነግራኛለች። ብዙም ሳይቆዩ ሁለት ጅልባብ የለበሱ ሴቶች ወደ ካፌው ሲያመሩ ተመለከትኩ። አንደኛዋ ከለበሰችው ጅልባብ መጎተት ጋር ሂክመት መሆኗን ወዲያው ነበር የለየሁት። እኔ ጋር ሲደርሱ ሰላምታ ከተለዋወጥን በኋላ በአንድ ጠረጴዛ ዙሪያ ተቀምጠን ለሶስታችንም ለስላሳ አዘን ስለ ዋዜማው ዝግጅት የመሳሰሉትን ከተጨዋወትን በኋላ ሰመር ተጫወቱ ብላን ከጎን ያለው ጠረጴዛ ላይ ተቀመጠች። እሺ አሁን ልትነግረኝ ትችላለህ?
ዝምታውን ሰብራ እንድናገር ጋበዘችኝ። እሺ ከዛ በፊት ግን ስለኔ ምን አይነት ሐሳብ እንዳለሽ ማወቅ እችላለሁ? ማለቴ ምን አይነት ሰው አድርገሽ ነው የምታስብኝ? ሰልማን ማለት በጣም ጠንካራ ሰው ነው። ለእናትህ ስለነበረህ መውደድና አባትህን እንዴት እንደምትናፍቀው አጫውተኸኛል። ሁለቱንም አጠህ ብቻህን ሆነህም ተስፋ ያልቆረጥክ ሰው መሆንህንም በጣም አደንቅልሃለሁ። ከሁሉም በላይ ደግሞ የሚመራህ ማንም ሰው ባልነበረበት ራስህን ከጥፋት መንገድ ወደ ሐቁ መንገድ ማምጣትህ መልካምነትህንና አገናዛቢ መሆንህን ያሳያል። በጣም ጥሩ ሰው አድርጌ ነው የማስብህ። በንግግርህ ያለህንም ስነ ስርዓትና መረጋጋት በጣም ነው የማከብረው። ለስራ ታታሪ መሆንህንም ብዙ ማለት ይቻላል። ግን በትንሹ እንዲህ ነው የምገልጽህ። በቂ ነው ወይስ ልቀጥል? በሐሳብ መሳፈሬን አስተውላ ወደ ንግግሩ መለሰችኝ። ኢላሂ ጉድለቶቼን ከሷ ሰትሮልኝ እንጂ ያለችው ሁሉ የሚገባኝ ሰው አልነበርኩም። ከበቂም በላይ ነው። በእኔ ላይ የማይታየኝን መልካምነት ስላየሽብኝ አመሰግናለሁ። ትንሽ ዝም ካልኩ በኋላ ሌላ መንደርደሪያ ጥያቄ ቀጠልኩ። ስለ ትዳር ምን ታስቢያለሽ? ትዳር በእውነቱ ያን ያህል አስቤበት አላውቅም። ግን መኖር የምጀምርበት ቀን ይሆናል ብዬ አስባለሁ። ማለት እስከ ዛሬ የኖርሽውስ? እነሱ በጨለማ ውስጥ ያለፉ ቀናቶች ናቸው ሰሉ። ብዙዎቻችሁ እንደሚመስላችሁ የተዋበ ህይወት ያለኝ ሰው አይደለሁም። ወይ ለአላህ የሚገባውን ያህል ኢባዳ አልሰራሁም፣ ወይ ደግሞ ቤተሰቦቼ የሚፈልጉትን አይነት ሰው ሆኜ አላስደሰትኳቸውም። በቃ መሃል ላይ የባከንኩ ሰው ነኝ። አንገቷን ደፍታ በውስጧ ብዙ ነገሮችን የምታመላለስ ትመስላለች። በሁሉም ዘንድ ተወዳጅና መልካም ኑሮ ያላት አድርጌ የማስባት ሂክመት ስለ ራሷ እንዲህ ስታወራ መስማቴ የነበረኝን ፍርሃት ወደ አዘኔታ ለወጠው። ለምን መጠየቅ እችላለሁ፣ መዳፈር ካልሆነብኝ። ሌላ ቀን ኢንሻአላህ። አሁን የመጣህበትን ሀጃን ጨርስ። ስለምን ነበር ልታወራኝ የፈለግከው? ጥያቄውን ፊት ለፊት ካቀረበችው አይቀር ጠይቂያት ቁርጤን ለማወቅ ወሰንኩ። ሂክመት እንዴት አድርጌ እንደምነግርሽ ከብዶኝ ብዙ ቀናትን አሳልፌያለሁ። አሁንም ከነገርኩሽ በኋላ እንዳትጠይኝ እንዳትርቅኝ በጣም ፈርቻለሁ። ንገሬ፣ ችግር የለም። የዲን እህትህ አይደለሁ? ደግሞ ኢላሂ ተውባ ያረክበትን ከማረህ እኔ ምንም ነኝ ብዬሃለሁ። ስለዚህ አትፍራ፣ ልስማህ። አይ እንደሱ አይደለም ሂኩ፣ እወድሻለሁ። ፍቃድሽ ከሆነ ላገባሽ እፈልጋለሁ። ቃሉ ካፌ እንደወጣ የሂክመትን ስሜት ለማንበብ ሞከርኩኝ። እኔን ለማጽናናት ፊቷ ላይ የነበረው ፈገግታ ጠፍቷል። ሰልማን ተበላህ። ምን አስበህ ነበር? ሁሉም ነገር ያከተመ መሰለኝ። ዓመት ያህል የረዘሙ ደቂቃዎችን ዝም ስትል ይበልጥ ጨነቀኝ። ሂኩ ምን እያሰብሽ እንደሆነ ይገባኛል። አሁኑኑ አግቢኝ ማለት አይደለም። ቋሚ ስራ እንደሌለኝም አውቃለሁ። ግን በራሴ የበቃሁና ራሴን የምችል ሰው መሆኔን አንቺም ራስሽ መስክረሻል። እኔ የምጠይቅሽ እንድትወጂኝም አይደለም፣ ግን እድል እንድትሰጪኝ ነው። የራሴ የምለው ስራ እስካመቻች ድረስ ብቻ እንድትታገሽኝ፣ የምትመኘውን አዲስ ህይወት እንድትኖሪ እንዳደርግሽና እንዳስደስትሽ ፍቀጅልኝ። አይ ሳይሆን የመከላከያ ቃላት ከአፏ ሲወጡ ስሰማ ፍርሃት ይጨመረ። ይገባኛል። የለመድሽው አይነት ህይወት ላኖርሽ አልችልም። ይህን አውቃለሁ። ግን እድል ስጪኝ። አላህ ምስክሬ ነው። ምንም እንዲጎልብሽ አላደርግም። ሂኩ በህይወቴ ውስጥ ያለሽው ብቸኛ ብርሃን ነሽ። አንቺን ማጣት በዱንያ ላይ የቀረኝን ተስፋ እንደመነጠቅ ነው። እድል ስጪኝ፣ እናስቢበት። እንደሱ ማለት ያልነበረም። አንድ ያዳምጠኝ። እምቢ ለማለት ከሆነ ምክንያት አያስፈልግሽም። ሐቅሽ ነው። እረዳሻለሁ። በዲንም በሁሉም የማልስተካከልሽ ድንቅ ሰው ነሽ። ተስማምቻለሁ ልልህ እኮ ነው ሰሉ። ጆሮዎቼ የሰሙትን ማመን አልቻሉ። በህልም ዓለም ውስጥ ያለሁ መሰለኝ። የምርሽን ነው? በአላህ እየቀለድኩ አይደለም በይ። ከልቤ ነው ሰሉ። ግን አንድ ቅድመ ሁኔታን የምታሟላ ከሆነ ነው። ምንም ብትይኝ አደርጋለሁ። ከ4 ቀን በፊት መሐመድ በጠቅላላው ጀማዓ ውስጥ ሲሰራ የቆየውን ሁለተኛ ፕሮጀክት ሂደት ወደ ማብቂያው ለማድረስ የፕሮጀክቱን ተሳታፊዎች በሰልማን ላይ ስለታየው ለውጥ ያላቸውን ሐሳብ እንዲያካፍሉት
አሰባስቧቸዋል። በሰልማን ላይ ከፍተኛ ለውጥ መምጣቱንና ፕሮጀክቱ ስለመሳካቱ ሁሉም ተስማምተውበት የአንድ ግለሰብ የህይወት መንገድ በመቀየሩ ተደስተው ስብሰባቸውን አጠናቀቁ። መሐመድ የሴቶቹ ጀማዓ አሚር የሆነችው ሂክመት ወደ ኋላ እንድትቀር ነግሮ ሌሎች የጀማዓ አባላት እንዲሄዱ ፈቀደላቸው። በመካከላቸው ያለው መከለያ ሂጃብ እንዳለ ሆኖ ውይይታቸውን ጀመሩ። አሰላሙ አለይኩም አሜ፣ ምን ነው ችግር አለ እንዴ? ለዓመታት አብረው ሲሰሩ ትልቅ ጉዳይ ካልሆነ በስተቀር እንደዚህ አስጠርቷት ስለማያውቅ እየተገረመች ወአለይኪ ሰላም ወራህመቱላሂ ወበረካቱ። አይ ችግር እንኳን የለም፣ ግን በሰልማን ላይ የጀመርነው ስራ አሁንም አልተጠናቀቀም። ማለት ሂክመት፣ ሰልማን አሁንም ሙሉ በሙሉ ወደ አላህ አልተመለሰም። በዱንያዊ ፍላጎቱ ታጥሮ ጊዜያዊ መቃናት ብቻ እያሳየ እንዳይሆን እፈራለሁ። ዱንያ የፈለገውን ከነጠቀችው በአላህ ላይ ከመገልበጥ አይመለስም። አልገባኝም ማሚ። እናቱን አጥቶ ሰብር አድርጓል። ከዚህ በላይ ምን አይነት ፈተና ከሐቁ መንገድ ይመልሰዋል? አንቺን ማጣት። ሂክመት ያልጠበቀችው መልስ አስደነገጣት። እኔ ምን አገናኝቶት? ይሄንን ባልነግርሽ የተሻለ ነበር፣ ግን ሰሉ እንዳይጎዳ ማወቅሽ ይሻላል። ሰሉ ያኔ ወደ ጀማዓችን መቀላቀል ሲጀምር አንቺን ስለወደደሽ ነበር። አቤል የሚባለው ጓደኛው ሁሉንም አስረድቶኛል። እናቱን ባጣ ጊዜም ወደ ተስፋ የመለሰው አንቺን ለማግኘት በጌታው ላይ ያለው ተስፋ እንደሆነ ነግሮኛል። ሰሉ አንቺን የማግባት ፍላጎት አለው፣ ግን ከአባትሽ በሀብት ስለሚያንስና በዲን ስለምትበልጪው ካንቺ እንዳነሰ ይሰማዋል። ትላንትና ለጓደኛው በምርቃታችን ቀን ማግስት ለትዳር ሊጠይቅሽ እንደሆነ ነግሮታል። አንቺን የማጣት ሐሳቡ ብቻ አስፈርቶታል። ሐሳቡን ከተቃወምሽ የሚኖረው ምላሽ እኔም አሳስቦኛል። ቆይ ይህን ሁሉ ከፕሮጀክታችን በፊት ታውቅ ነበር? አዎ፣ ማለት ያኔ መስጂድ መምጣት ሲጀምር ነው ያወቅኩት። ከአንቺ ጋር የመገናኘት ተስፋው ወደ ጌታው ይመልሰዋል ብዬ ስላላሰብኩ በጀማዓው ፕሮጀክት አማካኝነት ተስፋው እንዲለመልም አደረግኩ። ማጥፋቱ እየተሰማው ከመፍራት ጋር ነበር አነጋገሩ። ልክ አላደረክም ማሚ፣ ልትነግረኝ ይገባ ነበር። በዚህ አይነት ከኢላሂ መስመር ይልቅ በዱንያዊ ፍላጎቱ ላይ እንዲጠመጠም ነው ያደረከው። ያ ረሂም፣ እኔም ቢ ብለው የሚሰበር ሂዳያ ጥፋት እኮ ነው። ለኔም ስሜቱን ባለማወቄ እስካሁን ሳልጎዳው ለሌላ ሐሳብ ሳላነሳሰው አልቀረሁም። በራሷም ጭምር እየተበሳጨች አፉ በኝ ሂኩ፣ እኔ እንደሱ አላሰብኩም ነበር። አሁንም ቢሆን እሺ በዩ ብዬ ላስገድድሽ አልችልም። ግራ ስለገባኝ ነው ከሱ ቀድሜ የነገርኩሽ። ኸይር በቃ እሺ፣ ላስብበትና ማድረግ ያለብኝን ነገር ወስናለሁ። ሰላሙ አለይክ። ሰላምታዋን ከመለሰላት በኋላ ከመስጂዱ ወጣች። መሐመድ የሰራው ስራ ይበልጥ ጥፋቱ አመዝኖ ስለታየው በራሱ እየተናደደ እዛው በተቀመጠበት ቀረ። ሂክመት ወደ ቤቷ ከተመለሰች ጀምሮ ስለ ጉዳዩ ደጋግማ ስታስብበት ቆየች። በእርግጥ ሰልማንን ለጋብቻ የምትገፋፋው አይነት ሰው አልነበረችም። እሱም አልነበረም። ስለ ሀብት ደረጃው ለሷ ግድ አይሰጣትም። በእውቀትም ቢሆን አብረው እያሳወቀችው ለመሄድ ብትችል ቢያስደስታት እንጂ የሚከፋት አልነበረም። ሆኖም ቤተሰቦቿ ፈቃደኛ እንደማይሆኑ ታውቃለች። በሌላ በኩል የአላህን ፍጡር ከፈጣሪው በላይ የሚወድ ልብ በዘላቂነት ሊወዳትም ሆነ ሊያስደስታት እንደማይችል አሰበች። ብዙ ስታወጣና ስታወርድ ካደረች በኋላ ከዚህ በፊት ካነበበቻቸው ታሪኮች አንድ ቅድመ ሁኔታ ለሰሉ ጥሩ ፈተናና መፍትሄ መስሎ ታያት። መሐመድ ከነገራት ቀን በፊት ሰልማንን ማግኘትም ሆነ ማናገር እንደሌለባት ስላሰበች የምርቃቱን ቀን ላለመሄድ ወሰነች። ከዛም በፊት ቤተሰቦቿ ለምርቃቷ እንደማይገኙ ስለነገሯት ደብሯት ለመቅረት ስታመናታበት የነበረ ጉዳይ ስለነበር አልከበዳም። በማግስቱ ስታገኘው የምትነግረውን ቅድመ ሁኔታ ደጋግማ ካብሰለሰለችው በኋላ ደውላ ለመሐመድ ሐሳቧን አሳወቀችው። ተስማማ። ሰልማን ያለችውን ካሟላ ከቤተሰቦቿ ጋር መጋፈጥ እንደሚኖርባት ራሷን ማዘጋጀት ጀመረች። አሁን እሺ ንገሪ። ዝምታዋ ሲበዛባት ድጋሚ ጠየቃት። 40 ቀን ሌይል እንድትቆም እፈልጋለሁ። ማለት
እሱ ብቻ ነው ቅድመ ሁኔታሽ? ከጠበቅኳቸው ብዙ ሐሳቦች አንጻር ትንሽ መስሎ ስለታየኝ ቀለለብኝ። ለአርባ ሌይል ብላ ራሷን ለአንድ ተራ ሰው ልትሰጥ ነው? አዎ፣ ሐሳብህን ከረሂሙ ጋር አድርገህ የምታሳልፋቸው 40 ሌሊቶች፣ በእነዚህ 40 ቀኖች ውስጥ በስልክም በአካልም አናወራም። እኔ በአላህ ምስክር ስለሆነ ሌላ ማስረጃ አልጠይቅም። ይሄን ከተወጣህ ሽማግሌ ወደ ቤተሰቤ መላክ ትችላለህ። እሺ ተስማምቻለሁ፣ ግን በኋላ ሐሳብሽን እንደማትቀይሪ ቃል ግቢልኝ። ካፌ እንደጨረስኩ በጌታዋ ስም ምላ ቃል ገባችልኝ። የሚፈጠረው ሁሉ ከህልም አይለይም። አላህ ለምንና እንዴት አይባልም። ዛሬ ሌላ ተአምር የመሰለ የጌታዬ ችሮታ ታየኝ። በዚህ ተስማምተን እንዳበቃን ሰመረን ጠርታት በባጃጅ ተሳፍረው ሄዱ። እኔም የሆነውን ደጋግሜ ለራሴ እያብሰለሰልኩት በተቀመጥኩበት ትንሽ ከቆየሁ በኋላ ላቤሎ ደውዬ ያለሁበት እንዲመጣ ነገርኩት። እዛው ግቢ ውስጥ እየተዘዋወረ ስለነበር ሳያስጠብቀኝ ቶሎ ደረሰ። የሆነውን ስነግረው ከኔ እኩል በደስታ ከነፈ። ያለችውን እንደማሳካም ተስፋ ሰጠኝ። በራሱ ወጪ የደስ ደስ ከጋበዘኝ በኋላ ከካፌው ወጠን ወደ ቤት ተመለስን። የኢሻ ሰዓት እየተቃረበ ሲመጣ አቤሎን ወደ ቤቱ ሸኝቸው ወደ መስጂድ አመራሁ። ኢሻን እዛው ከሰገድኩ በኋላ ወደ ቤት ተመልሼ ከሂክመት ጋር የሚኖረኝን የወደፊት ህይወት እያሰላሰልኩ አመሸሁ። ሂክመትን የማገባት ከሆነ የተሻለ መኖሪያ ያስፈልገናል። ለዚህ ደግሞ ይበልጥ ገቢ ማግኘት ይጠበቅብኛል። ከነገ ጀምሮ የተሻለ ስራ ማፈላለግ አለብኝ። እስከዛው ግን ባለኝ ስራ የቻልኩትን ያህል ገቢ ሊኖረኝ ስለሚገባ የመጡልኝን የጽሁፍ ስራዎች ለማጠናቀቅ ስራዬን ቀጠልኩኝ። እስከ 7 ሰዓት በዚህ መልኩ ሲሰራ ካመሸሁ በኋላ የ40ውን ቀን የመጀመሪያ ሌሊት ሰላት ለመስገድ ውዱ አድርጌ ተዘጋጀሁ። ሌላ ቀን 8 እና 9 ሰዓት አምሽቼ ስለምሰራ እንቅልፍ አላስቸገረኝም። ስራ ከጀመርኩ ጀምሮ ከፈርዶቹ ውጪ ሱና ሰላቶችን እንኳን ሰግጄ አላቅም። ጊዜ ገንዘብ ከሆነብኝ ሰነባብቷል። እያንዳንዷን ትርፍ ሰዓት የማወጣው ስራ ላይ ነው። በእርግጥ ጌታዬን ማመስገን ረስቼ እንደነበር አስታወሰኝ። ሙሰላይን አንጥፌ ልሰግድ ከተዘጋጀሁ በኋላ ከፋቲሃ ቀጥዬ የመጀመሪያውን ሱራ መቅራቴን ቀጠልኩ። ሐሳቤ በከፊል ወደ ሂኩ ተሰርቋል። ልቤ እንደማሳካው ተማምና ትቦርቃለች። የመጀመሪያውን ረክዓ ሳይታወቀኝ ጨርሼ ለሁለተኛው ስቆም ቅድም መጀመሪያው ላይ የቀራሁት ሱራ ምን እንደነበር ጠፋኝ። እዚህኛው ላይ እንዳልደግመው ግራ ተጋባሁ። ሐሳቤ ተዘበራርቆ ምንም ሳልቀራ ለጥቂት ደቂቃዎች መቆሜ ትዝ ሲለኝ ደነገጥኩኝ። እንደምንም ሌላ ሱራ ቀርቼ ሰላቴን ላጠናቀቅ ስል ማካካሻ 2 ስጁዶችን ወርጄ ሰላቴን ለመሙላት ሞከርኩኝ። ካሰላመትኩ በኋላ ልቤ በሰገድኩት ሰላት ሊረካልኝ አልቻለም። ሐሳብህን ከረሂሙ ጋር አድርገህ የምታሳልፋቸው 40 ሌሊቶች የሂኩ ቃላት በጆሮዬ ላይ ደወሉ። ራህማኑ ተቀብሎት የገባሁትን ቃል ለመሙላት ይበቃ ይሆን? የመጀመሪያው ሌሊት እንደ ሁኔታው አጠናቅቄ ወደ መኝታ ያመራሁ። ሐሳቤ በሙሉ ሂክመትን እንዳላጣት በመጨነቅ ላይ ነበር። ቀጣዩ ውሎዬም እሷን በማሰብ እንደከበብ አለቀ። በዛሬው ምሽት ከትላንቱ በተሻለ ሐሳቤን አሰባስቤ ለማምሸት ቆረጥኩኝ። ቤት እንደገባሁ እንደሁሌው የጽሁፍ ስራዎቼን ስሰራ ሌሊቱን አጋመስኩኝ። 8 ሰዓት ሲደርስ እንደ ትላንቱ ተስተካክዬ ለሰላት ቆምኩኝ። ምንም ስህተት ሳልሰራ ብጨርስም በሰላቴ መርካት አልቻልኩም። ለመረጋጋት የተወሰኑ የቁርአን ገጾችን ቀርቼ ወደ መኝታ ያመራሁ። ከሂክመት ጋር ከተገናኘን ተጨማሪ 2 ሳምንታት አለፉ። የዛሬው ምሽት 16ኛ የሌሊት ሰላቴ ነው። በየምሽቱ ስራዬን ካጠናቀቅኩኝ በኋላ ሌሊትን ለመስገድ ቆማለሁ። በሰላቴ ላይ ሆኜ ሂክመትን ላለማሰብ ከራሴ ጋር ሙግት እገጥማለሁ። በአንድ ጎኑ እሷን ለቀናት ካለማናገሬ ጋር የእሷ ናፍቆት እየጨመረብኝ ሲመጣ ይታወቀኛል። በሌላ ጎኑ ሰላቴ ላይ የጎደለ መሰለኝን ነገር ለመሙላት ከራሴ ጋር እልህ ነገር ይዞኛል። ሂክመት ከሰጠችኝ ስራ በተጨማሪ በተመረኩበት ዘርፍ ስራ ለማግኘት ጥረት እያደረኩ ነው። ለጊዜው በካፌው ስራ ላይ ተጨማሪ ሰዓታትን ሸፍኜ ደሞዜን እንዲጨመርልኝ ከተስማማሁ ጥቂት ቀናት አልፈዋል።
ወደ ቤት ስመለስ የምሰራቸው ስራዎች ቀነስ አድርጌ ቁርአን በመቅራት የሌሊት ሰላቴን እጠባበቃለሁ። አንተ ሰው እረ ረሳህን? አቤሎ ደውሎ እያሸሞረ ከምሽቱ 3 ሰዓት አካባቢ ይሆናል። ሂክመትን ያገኘሁለት ካገኘሁት በኋላ ተገናኝተን አናውቅም። ከአንድም 2 3 ጊዜ ስራ አስጨንቆኝ ነው። አቤሎ ደህና ነህ? አለሁልህ። ስራ ፍለጋውን እያካለምነው ነው። በርታልኝ አባቴ፣ እኛም እዛው ሰፈር ነን። እኔ የምልህ ነገ ይመችሃል? እማዬ ትላንት ጠና ብሎባት ሐኪም ቤት ወስጃት ነበር። እዛው ትደር ብለውኝ አሳድሬያታለሁ። ነገን እያስታመምካት እንድታድርልኝ ነበር። እኔ ትንሽ ስራ ነበረችኝ። አቤል ስለ እናቱ በሽታ መጥናት አልነገረኝም ነበር። እስከ ዛሬ ያልጠየቅኩት ምን ያህል ብዘናጋ ነው? ለምንድን ነው እስከ ዛሬ ያልጠየቅኩት ግን? እንዴ ለምን አልነገርከኝም አቤሎ? አብሽር አድርልሃለሁ፣ ግዴታ አይደል እንዴ? ባይመሽም ዛሬውን ብንሄድ አልጠላም ነበር። እራት አካብደው ቀለል ያለ ነው። ብራቸውን ማጨድ ስለሚወዱ ነው እዛ ትደር ያሉት። በዚሁ ትንሽ ካወራም በኋላ ስልኩን ዘጋሁት። ለአቤሎ እናት ዱዓ እያደረግኩላቸው ካመሸሁ በኋላ ወደ ሰላት ያመራሁ። በቀጣዩ ቀን በጠዋት ወደ ዘውዲቱ ሆስፒታል ሄጄ አቤሎን አገኘሁት። ማዘር ነቃ ብለው ነበር። ፍቃድ ስለወሰድኩ እስከ መግሪብ የሚገዛውን እየገዛሁና እየተመላለስኩ አገዝኩት። 12 ሰዓት ሲጠጋ አቤሎ በጠዋት እንደሚመለስ ነግሮኝ ወጣ። እዚሁ እንደማደር ስላሰብኩ መስገጃና ቁርአኔን በያዝኩት ላስቲክ ይዣቸው ነበር የመጣሁት። እድሜ ለሂኩም አዲስ ሼህ አስመስላኛለች። ቁርአኔን እስከ 7 ተኩል ስቀራ ከቆየሁ በኋላ ድካሙ ስለተጫጫነኝ በጊዜ ሰግጄ ለመተኛት ወሰንኩ። በሐኪም ቤት ውስጥ መስጂዱ ከወትሮ የተለየ አስጨናቂ ድባብ ነበረው። ሐሳቤን ወደ ኢላሂ ለመሰብሰብ ጠቅሞኛል። ሰላቴን ወደ መጨረሱ ስቃረብ ማዘር የሆነ ሰመመናዊ ድምፅ ማሰማት ጀመሩ። ሰግጄ ስጨርስ ድምፃቸው ይበልጥ ድክም እያለ መጣ። እንደ ወትሮ ዱዓ ሳላበዛ ከመስገጃዬ ላይ ተነስቼ ወደ እሳቸው አመራሁ። ስጠራቸው ምላሽ አይሰጡኝም። በራሳቸው ዓለም ያቃስታሉ። ደንግጬ ነርሶቹን ጠራኋቸው። ከአንድ ዶክተር ጋር መጥተው ማዘርን ከበቧቸው። ዶክተሩ ከመረመራቸው በኋላ ወደ እኔ መጥቶ ምናቸው እንደሆንኩ ካጣራ በኋላ ልጃቸውን ቶሎ ብጠራላቸው የተሻለ መሆኑን ነገረኝ። ተስፋ እንደሌላቸው ገባኝ። ምን ልለው እንደሚገባ እየተጨናነኩ ለአቤሎ ደወልኩለት። 37ኛው ሌሊት ከናፍቆት ጋር ሙሰላይን አንጥፌ ኢላሂን ለማግኘት ተቻኩያለሁ። ሌሊት 8 ሰዓትን እየናፈኩ መስገድ ከጀመርኩ ቀናት ተቆጥረዋል። ቁርአኑን እያነበብኩ ማምሸቱ ሱስ እየሆነብኝ መጥቷል። አልፎ አልፎም ከማሚ የምቀበላቸውን ኢስላማዊ መጽሐፎችን እያነበብኩ አመሻለሁ። ማዘርን ካጣንበት ምሽት ጀምሮ በሰላቴ ላይ ያጣሁትን ክፍል ሳላገኘው አልቀረሁም። ሆሾ ያን ቀን አቤላን ጠርቸው ወደ ሌሊት 10 ሰዓት አካባቢ ሆስፒታል መድረስ ችሎ ነበር። እንደገባ ሞተች ያለኝን ነገር መቼም ማረሳውም። እጇን እየሳመ ይቅር እንድትለው በመጠየቅ ካነጋን በኋላ ከረፋዱ 4 ሰዓት አካባቢ ነፍሳቸው ወጣች። አቤሎ በጣም አልቅሶ ነበር። እኔም በተመሳሳይ ቢሆንም አስታሞ መቅበሩ እንደ ዓለሜ ድንገት ከማጣቱ ስለሚሻል ሐዘኑን ለመቋቋም ረድቶታል። ያን ቀን ኢላሂ ሂክመትን ሊሰጠኝ ከመቻሉ በላይ እኔን ገሎ የመቀስቀስ ቁድራው ታየኝ። ዓለሜን ሂክመትንም አቤሎንም እናቱንም የማውቃቸውን በሙሉ በእጆቹ መሃል የያዘው ጌታ ገዘፈብኝ። እሱ ይሰጣል፣ ራሱ ይነሳል። የአቤልን እናት ሳስተውላቸው በኢስላም ላይ መፈጠሬ ብቻውን ትልቅ ውለታ ሆነብኝ። ዓለሜ ለቅሶ ሲበዛባት በዙሪያ ያሉት በብዛት መሞት ሲጀምሩ ጌታህ ሊጠራህ ምልክት እየሰጠህ መሆኑን እወቅ ትለኝ ነበረ። ስሞት ምን ይዤ ይሆን የምሄደው? የሂክመትን ፍቅር፣ ለሂክመት የተሰገደን ሰላት ባዶ እጄ መሆኔ ሲሰማኝ መሸ። በለቅሶው ቀን 2 ረክዓ ሳይሆን እያለቀስኩ ብዙ ሱናዎችን አከታትዬ ሰገድኩኝ። ፍርሃቴን ላየ ከመስገጃዬ እንደወጣሁ የምሞት ይመስል ነበር። ከዛን ቀን ጀምሮ ያሉኝ ሌሎች የአላህ ፍራቻ የታከለባቸው ብርቅዬ ሰዓታት ሆነዋል።
በቀጣዩ ንጋት በጠዋት ወደ ስራ በማምራት ላይ ሳለሁ አንድ የማላውቀው የስልክ ጥሪ ደረሰኝ። እስከ ዛሬ ከተፈተንኩባቸው ድርጅቶች አንዱ ነበር። ኢንተርቪውን አልፌ ለስራ መብቃቴን አሳወቀኝ። በጣም አስደንጋጭ ብስራት ነበር። ትኩረቴና ሐሳቤ ከስራ ማግኘቱ ከራቀ ቆይቷል። አልሐምዱሊላህ ለራሴና ለኢላሂ በሚሰማ ውስጣዊ ድምፅ መለስኩኝ። ከደወለችልኝ ሴት ጋር የጀመርኩትን ንግግር ጨርሼ ደስታዬን ለራሴ ካጣጣ በኋላ ለአቤሎ ደውዬ የምስራቹን ነገርኩት። ከሐዘኑ በኋላ እንደ ድሮ ሲስቅ የሰማሁት አሁን ገና ነው። ረዘም ላለ ሰዓት አውርተን ተሰነባበትን። ወዲያው ወደ ቤት ተመልሼ መስሪያ ቤቱ ለሰጠኝ ቀጠሮ በሙሉ ልብስ ተሰማምሬ ወደ ቀጠሮ ቦታ መራሁ። ኃላፊዬን አነጋግሬ ስለ መስሪያ ቤቱ ሲያስረዳኝ ከቆየ በኋላ በክፍያ ላይ ተስማምተን ተዋዋልን። የበፊት ደሞዜን ብዙ እጥፍ የሆነ ገቢ የሚያስገኝልኝ ውል ነበር። ድርጅቱ የተለያዩ ህንፃዎችን የሚያሰሩ ባለሀብቶችን ንድፍ ወስዶ በራሱ ተቀጣሪዎች የሚያሰራ አትራፊ ድርጅት ነው። የምሰራበትን ቢሮ ካሳዩኝ በኋላ የመጀመሪያ ስራዬን የሚያነጋግርልኝ ዋና ኢንጂነር ነገ ጠዋት እንደሚያገኘኝ ነግረውኝ ከመስሪያ ቤቱ ወጣሁ። ከሰዓቱ ወደምወዳቸው አሰሪ ሄጄ ስራ ልለቅ መሆኑን ለማስረዳት ወሰንኩኝ። ሄሎ አሰላሙ አለይክ ሰሉ። ለስለስ ያለው የሂኩ ድምፅ ነበር። ሳልሰማው ከወር በላይ ስለሆነኝ የሆነ ልብ ስንጥቅ የሚያደርግ ስሜት ነበረው። ወአለይኪ ሰላም ሂኩ፣ እንዴት ነሽ? ምን ነው በሰላም ማለት ግራ እየተጋባች መለሰችልኝ። አይ የተስማማነው እኮ በ40ኛው ቀን እንደምንነጋገር ነበር። ታዲያ 40 ቀናቶች እኮ ትላንት ነው ያለቁት። ንግግሩ አስደነገጠኝ። የቢሮው ጠረጴዛ ላይ ያለውን ካላንደር ተመለከትኩኝ። ስራውን ከተቀበልኩበት ቀን 4 ቀን አልፏል። እንዴ ከመቼው? ሄሎ ሰሉ። ድምፄ ሲጠፋባት ይበልጥ ግራ ተጋብታ አላስተዋልኩትም ነበር። አፉ በይ። የተስማማነውን ትተኸው ነው የከረምከው ማለት ነው? ድምጿ ቀዝቀዝ አለብኝ። አንድም ቀን አቋርጬ አላቅም ሂኩ። ወላሂ ግን ቀኖቹን መቁጠሬን አቁሜ ነበር። ማሻአላህ ከኔ በላይ የምትወደውን አግኝተሃላ። አሁንም ቢሆን ከጌታዬ ቀጥዬ የምወደው አንቺን ነው። ከኢላሂ ጋር ከመቆራኘቴ ጋር ለሂክመት የሚተሳሰረው ምላሴ ተፈቷል። ልቤ መውደድን እንጂ መፍራትና መርበትበትን አቁሟል። ስለዚህ ፍቃደኛ እስክትሆኚ በትዕግስት እጠብቃለሁ። ቅድመ ሁኔታዬን ካሟላህ ለምን አልሆንም? ሂኩ ያኔ ሳናግርሽ እምቢ እንዳትይኝ በጣም የተጫንኩሽ ይመስለኛል። አብሽሪ፣ እምቢ ብትይኝ ምንም አልሆንም። ኢላሂ አንቺን እንዲሰጠኝ በዱዓዬ ላይ በረታለሁ። ከልቤ ነው ሰሉ። የሚመችህ ከሆነ በቀጣይ ሳምንት ሽማግሌዎችህን መላክ ትችላለህ። ከባባ ጋር ቀጠሮ አመቻችቼ የሚስማማውን ቀን አሳውቅሃለሁ። ደስ እንዳላት ድምጿ ይናገራል። በሐሳቧ መስማማቴን ገልጬ ሌላ ንግግርና ምንም ነገር ሳናበዛ ተሰነባበትን። ስልኩን ዘጋሁት። እንደ ድሮ ቢሆን ልቤ በደስታ ትጨፍር ነበር። አሁን ግን የሆነ ነገሬ ሰብሰብ ያለ ይመስለኛል። አንድ ነገር ብቻ አእምሮዬ ላይ መጣብኝ። አላህን ለምንና እንዴት አይባልም። አልሐምዱሊላህ ከምንም አንስቶ ለዚህ ደስታ ስላጨኝ ቢሮዬ ላይ ሙሰላይን ዘርግቼ ስጁድ ወረድኩለት። ከሂክመት ጋር ካወራን 5 ቀናት አለፉ። ብስራቱን ለአቤላ ነግሬው ሰርጋችንን በመጠበቅ ላይ ነው። ማሜም ከመጀመሪያው ጀምሮ ካጫወትኩት በኋላ በደስታ ነው መልካም እድልና ህይወትን የተመኘልኝ። እኔ የማውቀው ሰው ባለመኖሩ ቀጠሮውን እንዳሳወቅኩት ለሽምግልና የሚሄዱልኝ ሼሆችን እንደሚያገናኘኝ ቃል ገብቶልኛል። ከአቤሎም ጋር ሰፋ ያለና ያማረ ግቢ ቤት አፈላለግን። ተከራየሁኝ። የቀድሞ አሰሪ ስለሚወዱኝ የአገልግሎት ብለው 10,000 ብር ሰጠው ነበር ያሰናበቱኝ። አላህ ይቀበላቸው። እኔም ብሆን ያጠራቀምኩት ገንዘብ ከሂኩ ጋር ያለ ሐሳብ ሊያኖረን በቂ ነው። የቀረው የሂኩን ወላጆች ቀጠሮ መስማት ብቻ ነው። እሷን እንደሰጡኝ ሳረጋግጥ በሷ ምርጫ የቤት ዕቃዎችን ማስገባት እንችላለን። ያኔ ስትደውልልኝ አንድ የረሳሁት ነገር ስራ ማግኘቴን አለመንገሬ ነው። በቀጣይ ስትደውልልኝ አሊያም ሽምግልናው ላይ ለወላጆቿ አስነግራቸው አብራ እንድትሰማ አስቤያለሁ። 12 ሰዓት ላይ ወደ ቤት በመመለስ ሳለሁ
ስልኬ ሲጠራ ሰማሁኝ። ሂኩ ነበረች። ልቤ በፍጥነት እየመታብኝ አነሳሁት። ሰላም አለይኩም ሂኩ። ለሰላምታው ቀደምኳት። ሰላምታይን ሳትመልስ በፊት ለቅሶዋ ይሰማኝ ጀመር። ሂኩ ስታለቅስ ስሰማት የመጀመሪያዬ ነው። ልቤ የተተረከከ መሰለኝ። ከ6 ዓመት በኋላ ሄሎ ማሚ፣ የት ደርሳችኋል? በወከባ ውስጥ ሆኜ በችኮላ ነበር የማናገረው። ደርሰናል ሰሉ፣ አብሽር፣ 15 ደቂቃ ብቻ። ስራው እያለቀ ነው? አዎ ጨራርሰዋል። አብዛኛው ተቋጥሮ ተዘጋጅቷል። ኸይር በቃ እንደመጣን እንወስደዋለን። ስልኩ ተዘጋ። እየተጣደፍኩ ወደ ስራው ተመለስኩ። ሴቶቹ በፌስታል ቋጥረው ያዘጋጇቸውን ምግቦች እየቆጠረን አንድ ላይ በማስቀመጡ ላይ ስንተጋገዝ ቆየን። አቤሎ አንተ አረፍ በል እኛ እንጨርሰዋለን ቢለኝም ማረፍ አልፈለኩም። ለሷ ሰደቃ ጎንበስ ቀና ካላልኩኝ ዝግጅቱ ማያረካኝም። አይገርምም ግን ያለ እሷ የምሞት የሚመስለኝ የነበረች እንስት እሷን ከማጣት ጋር ዱንያ ጥብብ ያለችብኝ እንስት እንደ ቀልድ ዓመታት አልፏት። ሱብሃንአላህ። ባባ ከኋላዬ እየሮጠች መታ አንገቴ ላይ ጥምጥም አለች። አመል ወይኔ ቅመም። ከገባሁበት ሐሳብ ባነን ብዬ በአንድ እጅ አቀፍኳት። ገና 4 ዓመቷ ነው። የህይወቴ ተስፋ። የያዝከው ምንድን ነው? የያዝኩት የተቋጠረ ምግብ ነው። አየት አደረገችው። ለሌሎች ሰዎች የሚሰጥ ምግብ ነው። ሰሃን የላቸው? ኩልትፍ በሚለው አንደበቷ የሚሰካኩት ጥያቄዎቿ ያስቃሉ። አላቸው። ቤታቸው በሰሃን ይበሉበታል። እኛ ይሄንን ለሰዎች ስንሰጥ አላህ እማማን ጀነት ውስጥ ይጠብቃታል። አክስቴንም፣ አዎ አክስቶችሽንም አጎቶችሽንም ሁሉንም ይጠብቃቸዋል። እሷን በማናገር ላይ ያለሁ እነማሜ የግቢው በርጋ ደርሰው ክላክስ ማሰማት ጀመሩ። አሙን ስሜ መሬት ላይ አቆምኳት። እየሮጠች ወደ ውስጥ ተመለሰች። ትርምሱ ብርቅ ሆኖባታል። ላቤሎ ነግሬው ምግቦችን እንደተሸከምን ወደ ግቢው በራ መራን። ከ6 ዓመት በፊት ሰላምታይን ሳትመልስ በፊት ለቅሶዋ ይሰማኝ ጀመር። ሂኩ ስታለቅስ ሰማት ደግሞ የመጀመሪያ ጊዜ ነው። ሂኩ ምን ተፈጥሮ ነው? በአላህ ደህና አይደለሽ? ሰሉ እነ ባባ ለጋብቻው ፈቃደኛ አይደሉም። በጣም ብዙ ሞክሬ ነበር፣ ግን ክብራችንን ታበላሻለሽ አታገቢም ብለው ተቃወሙኝ። በየመሃሉ ህቅታ በሚያቆራርጠው ድምፅ የተባባሉትን ማስረዳት ቀጠለች። ሰመርጋ ሄዳ ነበር የምታወራኝ። እስከዛሬ ሰምቼው የማላቀውን የህይወቷን አሳዛኝ ክፍል ነገረችኝ። ሰው እንዴት በገዛ ልጁ ላይ እንደዚህ ያዳላል? ፈጣሪዋን ስለመረጠች ከሁሉም በታች ሆና የምትኖረው ህክመት ከምንጊዜውም በላይ ልዩ ሆነችብኝ። እሺ በቃ ሂኩ ተረጋጊ። እነሱ እምቢ ስላሉ የሚቀየር ነገር የለም። እኔ አሁንም እወድሻለሁ። ማሜን ላናግረውና መልሼ ያናግርሻለሁ። እስከዛ ብቻ ዱዓ አድርጊ፣ ጌታሽ ያሳካዋል። ተሰናብቻት ስልኩን ዘጋሁት። ለማሜ ደውዬ ህክመት ያለችኝን ከነገርኩት በኋላ ነገ ፈጅር ላይ ወደ መስጂድ ሄጄ እንዳገኘው ጠየቀኝ። ባለኝ መሰረት በነጋታው ተገናኘን። በእድሜ ገፋ ያሉ ሰዎችን ሰብስቦ ነበር የጠበቀኝ። ታሪኩን ስለነገራቸው የህክመትን አባት ሊያነጋግሩልኝ መስማማታቸውን ገለጹልኝ። በቀጣዮቹ 3 ቀናት እየተመላለሱ የህክመትን አባት ልጃቸውን እንዲሰጡኝ ለመኗቸው። ፈቃደኛ አልሆኑም። ያቀረቡት ምክንያት በኢኮኖሚ ከነሱ የማልስተካከልና ቤተሰብ የሌለኝ ሰው መሆኔ ነበር። በእርግጥ ኢማን ያለኝ ሰው ባልባልም ስለ ዲኔ እንኳ አለመጠየቃቸው ለነሱ የነበረኝን ክብር አቀለለው። ዓለሜ ልጇን እንዲህ ሲሉባት ብትሰማ የሚሰማትን አሰብኩኝ። ሽማግሌዎቹ የአባቷ ምክንያት አሳማኝ ባለመሆኑ ከወንድሞቿ ሊጠይቁ ወሰኑ። ሁለቱም ወንድሞቿ ከአባቷ ያልተናነሰ ምክንያት አቅርበው ተቃወሙ። በሌላ በኩል የሂኩ እህቶች በእሷ ላይ ያላቸው አሽሙርና ዘለፋ እየጨመረ መሄዱን ሰመር ስትነግረኝ ይበልጥ ተናደድኩኝ። ትዳር መኖር የምጀምርበት ነው ማለቷ ትርጉሙ የገባኝ አሁን ነው። ሂኩን የራሴ ማድረግ ብቻ ሳይሆን ከዛ እስር ቤት የማውጣት ፍላጎት በውስጤ ተቀጣጠለ። ሽማግሌዎቹን ይዘን የሂኩን ቤተሰቦች ምክንያት ለቃዲው ካስረዳ ነው በኋላ በቃዲው ውክልና እንዳገባት ተስማማን። ጋብቻው የተከናወነው በሚስጥር አልነበረም።
ቤተሰቦቿ ስለ ሐሳባችን ሲያውቁ እኔን የምትመርጥ ከሆነ ስጋነቷን ቆርጠው እንደሚጥሉት አስጠንቅቀዋት ነበር። እንዳሉትም ለጋብቻችን ጥቂት ቀናት ሲቀሩት ከቤት አባረሯት። ልብሶቿን ይዛ ሰመር ጋር ለ3 ቀናት ከተቀመጠች በኋላ ኒካችን ታስሮ አብረን መኖር ጀመርን። አሁን 2013 ይሄ ብቻ ነው? ማሜ የመጨረሻውን ካርቶን አስገብቶ እንደጨረሰ ጠየቀኝ። አዎ አልሐምዱሊላህ ካሰብኩት በላይ በስቷል። እንደውም ፈገግ እያልኩ እኔም ልልህ እኮ ነው ሰሉ ባረከላህ፣ ዝም ብለህ እኮ ነው የተጨናነቀው። ሚኒባሱን ዘግተን እንዲቀድመን ካደረግን በኋላ እኛ ከኋላው በማሜ መኪና ልንከተለው ወደ መኪናው አመራን። እሱም ሰሉ ይህ እኮ አባት ዛሬ ይመጣሉ እንዴ? ተስማሙልህ? ከማሜ ጥያቄ ጋር የአደጋው ቀን አይኔ ላይ ድቅና አለ። እኔ እንጃ ማሜ መልስ አልሰጡኝም። ሰደቃውን ላዘጋጅ መሆኑን ነግራቸዋለሁ። አድራሻውንም አስቀምጬላቸው ነበር የመጣሁት። ግን እኔ እንጃ። አብሽር በቃ ከጊዜ ጋር መቀበላቸው አይቀርም። ዱዓ ማድረግ ነው ኢንሻአላህ። በቃ እንሂድ፣ ሰዓቱ እየደረሰ ነው። ወደ መኪናው እየቀደምኩት ተከትሎኝ ገብቶ መኪናውን አስነሳው። ከ2 ዓመት በፊት የቱ ያምራል? አንቺ የምትወጂው የቱን ነው? ቀልደህ ሞተሃል። የምሬን እኮ ነው። አንተ የቱን ወደድከው? ኮስተር እንዳለች አንድ ጥቁር ሰማያዊ ሙሉ ቀሚስና አንድ ጥቁር ቀሚስ ይዛ እያስመረጠችኝ ሄድኩ። ምንም ብትለብሽ ያምርብሻል። የሚያምርብኝን ሳይሆን ላንተ የሚያምርህን ነው መልበስ የምፈልገው። የምዋበው ላንተ ብቻ አይደል እንዴ? የሰው ልብ ማፍሰስ ተክነሽበታል መቼስ። እሺ በቃ ጥቁሩ ይሁን። ገና ካፌ እንደጨረስኩ እየተፍለቀለቀች ልትለብሰው ገባች። የምትለብሰውም የምትሰራውም እኔን ካላስደሰተኝ አታደርገውም። የእናቴ ምርቃት መድረሱን ማስተውለው እንደ ሂኩ አይነት ሚስት ማግኘቴን ሳስብ ነው። የነበረኝን ጨለማ ህይወት ያነጋች የሰው ፀሐይ ትመስለኛለች። እድሜ ለሷ። ከተጋባን ጀምሮ ባለፉት ዓመታት ብዙ ኪታቦችን ቀርቻለሁ። ከቁርአን 2/3ኛውንም ሐፍዣለሁ። መቼም ሊለቀኝ የማይችል የሌሊት ሰላትም ሱስ ሆኖ አዳብሬያለሁ። ከሂኩ ጋር መኖር ማለት መለስተኛ ጀነትን እንደመሸለም ነው። አንዳንዴ ለኔ ያለህ ሙሐባ ከኢላሂ ያዘናጋህና ታስቀስፈኛለህ ብላ ሙድ መያዣ ታደርገኛለች። ሰወዳት ገደብ አላቅም፣ ስሳሳላት ልክ የለኝም። አልሐምዱሊላህ ትዳራችን ተቆጪ ትልቅ ሰው እንደሌለበት የወጣቶች ጎጆ አይደለም። ሂኩ በራሷ 3 ሼሆች ይወጧታል እኮ። ትንሽ ቆይታ የመረጥኩትን ጥቁር ቀሚስ በነጭ ቦዲ ለብሳው መጣች። ከዛ ቅላቷና ረጅም መባል ከሚያንስበት ጸጉሯ ጋር አዲስ ሙሽራ መስላለች። አዲስ እንዳያት ሰው በራሴው ሂኩ ውበት ፈዝዤ ቀረሁ።